ራም ስታወራ ሰምቻለሁ። ደብሮኛል። ግልጹን ነው የምናገር። ግን ነገር ፖለቲካና እንደዚህ ወጣ መለየት አለብህ። አሁን እኔ እናንተ እዚህ ጋር ብናወራው ስለ ውኑ ሰዎች ነው፣ ስለ ግለሰቦች ነው አይደለም። ስለ ፖለቲካ ሲመጣ እናንተ ብዙ ነገር ተደራርሰናል። ለዚህ ለአስራ ፓስት ስንት ዓመት ሆነ? 7 ዓመት 6 ዓመት ሆነ አይደለም። እኔ እኮ ነኝ ያሸነፍኩሽ በፖለቲካ ገባ እናቴ። እኔ እኮ ነኝ ያሸነፍኩሽ። ህልምን ነው በህልም እናቴን እኔ ነኝ ያሸነፍኩሽ። እውነትን ነው። ለነገሩ አሁን እኮ እየደነሱብን እኮ እነማን መሰሉ? እና አዶናይ ናቸው። አሁን ፖለቲካውን ወደ እና አዶናይ እኮ ቀይራችሁ አምጥታችሁ ቲክቶክን ይዛችሁ እዛ ፊንፊኔ ላይ የሆነና ሌላው የት ነው የደረሰው? የደረሳችሁ የኦሮሞና የአማራ እነዚህ ሰዎች ከ4 ኪሎ ስናስወጣቸው በቲክቶክ በኩል መጥተው ኢኮኖሚውን ይዘው አብርሃም ሞተ፣ አብዝቀ ሞተ፣ ምን ጥርቅስ እንደዛ ከሆነ እናንተን በዚህ ሆነ እንካሄዳታለን። ከ4 ኪሎ እኮ አልወጡም ትግሬዎች። እውነትን ነው እየተሸወድን እኮ ነው። መንፈሳችሁ አልወጣም። መንፈሳችሁ እኮ አልወጣም። መንፈሳችሁ ብቻ አይደለም በአካልም አሉ። መንፈሳችሁ አልወጣም። ለዚህ እኮ ነው አቶ አዶናይ እኛ ግን ብንሆን ከ27 ዓመት በፊት የትኛው ኦሮሞ አማራ ነው እንዲህ የሚለው? አናትን ብሎ ነበር ሶስተኛ የሚያስገባ። ይሄ አብዚ ቁልጭ አዶናይ እስከነ ቤተሰቦቹ አሁን የዘር ጥላቻ አብዚ ቁልጭ ምን ነው አሸነፍኩሽ? አሁን እናንተ እኮ ፖለቲካ ውስጥ ነው ያለው። እኔ እኮ ሌላ ነገር ልናገር ነበር ኦሮሞ ብዬ። አብዚ ቁልጭ ብያለሁ። በል ትገባታለህ እዛች ኤርፖርት። እናቴ ትሙ ትገባለሁ። እስቲ ወንድ እናቴን ግን አይደለም። ለምን መሰለሽ ማለት ትገባታለህ። አዳምጪ። ለምን መሰለሽ ማለት አሁን አንቺ የተናገርሽውን ያክል እኔ መናገር መብት አለኝ። መብት ነው ግን መብት ነው። እኔ ግን መግባት እችላለሁ ቤተ መንግስት ድረስ። እኔም ቀድሜሽ ነው የምገባው። አሁን እኔ እንደዛ ከተናገር እኔ የምገባበት መንገድ እና አንተ የምገባበት መንገድ ይለያያል በፍጹም። ያውም የኔ የተሻለ ነው። ምን ሰርተህ አንተ? አመሰግናለሁ። ስራዬ ምን መሰለሽ? አሁን ለምሳሌ አንቺ አብዛ ቁልጭ ብለሽ በትግርኛ ስታጣጥኝ እኔ አይደለም። እኔ ሀብዚ ቁልጭ እንትኑ ነው ምንድን ነው ነው። አንቺ ደግሞ ማናት? እቺ ደግሞ ነጭ አንቺ አህያ አስወጭልኝ፣ እቺ ሙጃ አስወጭልኝ፣ አንቺ ከብት አስወጭልኝ። እሺ ከብት አይባልም እቺ ከብት ረብስ ማሙን ነው ፍስከ አስወጭልኝ። አንቺ ብሔሯ ምንድን ነው? በዚህ በከብት አፍሽ ሂጂና እዛ ማንንም እንትን እዛ ሳሚ እኔን ትስማለች እንዴ? እኔ ጸዳ አፍ ነው ያለኝ። ብሔሯ ምንድን ነው? እድፋ ሰዎች አስወጡልኝ እንጂ የቱ ጋር ነው ያለችው? ደግሞ እኮ እንዳላስወጣት የቱ ጋር ናት ያለችው? እች ሙጃ ቀይታባሽ ሂጂና እዛ አህያ ነጭ በስባሳ ማትረቢ ርካሽ ረንዱዚ አልጋ አንጥፈሽ የመጣሽበትን መተሽ እዚህ ትስመኛለች። ደግሞ ባንቻፈሽ ቀጥል አንተ እና ጂጂዬ ወደ ዋና ሀሳቤ ስገባ ማለት ነው ምን መሰለሽ፣ አሁን በኢትዮጵያ ፖለቲካ ላይ ትልቁን ግዙፉን ቦታ የያዘው ትግራዋይ ነው። ቴንኪው፣ እናመሰግናለን። ለትግላችን በር እየከፈትክልን። እሺ እናቴን እውነቴን እኮ ነው። ኦሮሞ ነው አማራ ነው ምናምን የሚባለው ነገር ውሸት። ትግራዋይ ነው የያዘው። አሁን ለምሳሌ ቤተመንግስት ሂደሽ አሁን ራሱ ለመዝናናት ሂደሽ ሾፍ ብታረጊው ነገሩ እንዳለ ጻድቃን ደግሞ ስማቸው የማይታወቁ አሉ እና አርከበ ቁባይ ምናምን ናቸው። አብይ አህመድን እንዲበል እንዲያርግ ምናምን የሚሉ ከዛ አሁን አንቺ ኦሮሞ ነሽ ኦሮሞ ነው የያዘው ምናምን እንድትይ ነው የሚፈለገው እንጂ ኦሮሞ አልወጣኝ። እሺ ሂድበት እየላኩብኝ ነው የያዘው እንዳይረብሽኝ ነው እና እንጂ ስልጣን የያዘው ኦሮሞ ነው ምናምን አይባልም። ስልጣን የያዘው ስለዚህ ራሳችሁ አሁን ላለው ነገር በሙሉ ተጠያቂ እናንተ ናችሁ ማለት ነው። ትግሬ ነው ስልጣን የያዘው አሁን በተለይ ትግሬ ነው የያዘው እና ትግሬን ተሳድቦ ሀገር መቀመጥ ምናምን አይቻልም። ከምን በላይ ታውቂያለሽ። በግድ ስደቡኝ ነው እያልክ ያለው እንዴ? አደጋ ላይ ነው። አሁን ትግሬን ተሰደደ ሀገር አትገቢም፣ አንቺ ትጠየቂያለሽ። በተለይ ኤርትራውያንም ቆንጆ ሂዱ፣ ደብል ነው ሂዱበት። እሺ ሁለቱን ትግሬ ተናግረሽ ኢትዮጵያ መኖር ይከብዳል። በጣም ነው የሚከብድ። ማይኔ ቆንጆ። እሺ ጨረስክ? አንተ ሙጃ ጨረስክ አይደለ? አሁን እኔ የማወራው ስለ ፖለቲካ ስለ ግለሰብ ነው።
አትጠምዝዘው ወሬውን። ይቺ ሙጃ ሎዛ የምትባል እና አንዳንድ የትግራይ ልጆች ነን ባዮች ወንዶች እናምንም የሚባል ሽማግሌ ያለ የስኳር መሬት ከአማራ ክልል ካልወሰድኩ ብሎ የዛኔ መለስ ዜናዊ ስኳር እንትን ብሎ እንትን ያለ ጊዜ እዛ ተባሮ የወጣ አንድ ሙጃ አለ። ገዳምና እንትን ካላፈረስ ጋር ማነው ስሙ? ማነው ስሙ? ኤድመንድ የሚባል አህያ ማለት ነው። ኧረ አይሰደብም። ትልቅ ሰው እኮ ነው ይህ ከብት። እሱ ትልቅ አር ነው። የምን ትልቅ ሰው ነው? በጣም ትልቅ አር ታውቃለህ? ባለጌ ሰው። እኔ አሁን ሰውን የሚተች ሰው እኮ ጥሩ አይደለም። እኔ አልወድም። ማንም አር በቃ ትልቅ አር። ይሄ ትልቅ አር ምንድን ነው? በእግዚአብሔር የሚያስጠላ ነገር አታውሪ። በኢየሱስ ስም ተይ። ቀላል እንዴ ምንድን ነው? ቪዳሽ ፕሮክ ይኸውላችሁ፣ አሁንም ይኸውላችሁ ጋይስ፣ ይኸውላችሁ ምንድን ነው? ምን ሆነች? ሪፖርት እያደረጉ ዘመዶች ማለት ነው። አሁንም ሪፖርት እንዳታረጉ እናንተ ስርዓት ያዙ ዘመዶች። ሪፖርት አይደለም የፈለጋችሁትን አድርጉ። እምቢ አለ፣ በቃ እምቢ አለ። ይኸውላችሁ ሪፖርት አድርገው የአዶናይ ልጆች ማለት ነው። እኔ ደግሞ አዶናይ አይሶር አስለቅሳለሁ። ኧረ አቺ እሺ ያሳያለሁ። ይኸውላችሁ የጅቡ ዘመዶች ናቸው ሪፖርት እያደረጉ። እስቲ ግደፉ፣ ሪፖርት አይተግበሩ፣ ግደፉ፣ ኮፒ ሊንክ ግበሩ፣ ፎሎ ግበሩ። የምን ኮፒ ሊንክ እዩት። እንደዚህ ነው የሚያደርጓችሁ። ምን መሰለ የሚመስላችሁ? ይኸውላችሁ አሁን ጊፍት እንዳይሰጠኝ ነው። እኔ እናቴ 27 ዓመት የዘረፍኩት ገንዘብ የለም የምተዳደርበት። እናንተ ሌቦች ትመጧታላችሁ። አሁን 4 ኪሎ ስትከለከሉ፣ ስልጣን ስትከለከሉ በቲክቶክ ላይ መጥቶ በአዶናይ መኒ ወሽ መኒ ላውንደሪ ማለት ነው። ትግሬ 4 ኪሎ ነው ያለው። አንቻት እንደዛ ትቤ እናቴን ታይ። ነገ ጧት ችግር ነው ይመጣብሽ። አንቺ አልገባሽም። ታይ ዓለምን የሚመሩት እስራኤላውያን ሲሆኑ ያየሉምን ፎቶ ደግሞ አንሳ። በሌላ ፎቶ ኢትዮጵያን የሚመሩት ደግሞ ተጋሩ ናቸው። ኮፒ ሊንክ አርጉ። ራስህን ምራ ወሬኛ። ኮፒ ሊንክ አርጉ። ይኸውላችሁ ጋይስ፣ ይኸውላችሁ የእነሱ ችግራቸው ድሃ እንድንሆን ነው የሚፈልጉት። እንደ ድሮ እንደ 27 ዓመቱ ማለት ነው። አይቻልም። አሁን ሀብታም ናችሁ። አያገባኝም። እኔ አሁን ከአንተ ጋር እንደዚህ አይነት ነገር አላወራም ከአንተ ጋር። አያችሁ ጉዲዩ። ይኸውላችሁ ምን እንደሚያደርጉ ታውቃላችሁ? አያጅቦ በ2000 እንዲያሸነፍ ይሄኛውን። ይሄም ራሱ ፖለቲካ ነው። ይኸው እነዚህ ጉዶችን ይዋቸው፣ እነዚህ ጉደኞችን ማለት ነው። አሁን አንተ አዶናይን ተናገርሽ ያልክበት ምክንያት ግን አልነገርከኝም። ምን መሰለሽ፣ አሁን አዶናይ ሰው የሚናገር ሰው አይደለም። እንዴት ይናገራል? እናቱ ትናገር እንጂ በነ ሎዛ አርጋ ታሰድብ እንጂ ህዝቡን። ልጅቷን አልፍነዋት ታሰድብ እንጂ። ትልቅ ባለ ሀብት እኮ ናቸው። እዚህ ደረጃ ወርዳ ምናምን የምትል ይመስልሻል? ኧረ እባክህ እናቴ። ያውም አዶናይን እኮ መንከባከብ ያለባችሁ እኮ እናንተ ናችሁ። ፊንፊኔናው እንዴት እያስተዋወቀ እንደሆነ አላየችው? ለራሱ እዛ እንጀራ በላባት ፊንፊኔ ላይ እንዲህ ድብና አድርጎ አረቄውንና ውስኪውን እንዲጠጣ ተደረገ። ኧረ ከበፊት ሀብታሙ የሀብታም ልጅ እኮ ነው። ይሄን እዛ የተዘረፈ ሀብት እዚህ ሌባ ሁላ ከኢትዮጵያ ህዝብ በምን ተለውጦ ነው እሱ ሀብታም የሚሆነው? ኧረ የኢትዮጵያ ህዝብ አልተዘረፈ። ሪፖርት መቼም አያደርጉት፣ መቼም አያደርጉት። ግን አሁን እሱ ሰው አይናገርም። ዝም ብሎ እሱ መናገር ደግሞ ኃጢአት። አንተ ዝም በል።